አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ጀነራሎቹ ስለ ፋኖ የሚያቀርቡትን ክስ ቀጥለዋል። የፋኖ ኃይሎች ደግሞ ለአማራ ክልል የጸጥታ ኃይሎች ጥሪ አቅርበዋል። በሰሞንኛ የእጅ ሰጡን ፕሮፓጋንዳ የተሸፈነው የአማራ ክልል ውጊያ አሁን በተለያዩ ስፍራዎች እንደቀጠለም ይገኛል። በቀዳሚነት በዝርዝር የምንመለከተው መረጃ ይሆናል። የብልጽግናው ባለስልጣናት ኑሮ ተወደደ ሰላምም ጠፋ ተብለው ተጠይቀው ቀይ ባህር እንገባለን ሲሉ ምላሽ ሰጥቷል። በአዲስ አበባ ከተማ በየወረዳዎቹና በየክፍለ ከተሞቹ የካድሬዎችና ሚኒስትሮች ስብሰባም ተከናውኗል። ይህንን የተመለከተ ሪፖርትም ተጠናቅሯል። ጀነራል ታደሰ ወረደ በመቀለ አንድ ስብሰባ ላይ መሳተፋቸውን ይፋ አድርጓል። ከሰሞኑ የትግራይ ሰራዊት አባላት የመቀለ እንቅስቃሴ ጋር በተያያዘም እኒሁ ጀነራል መነጋገሪያ ነበሩ። እንዴት እንመለከተዋለን። ይህ በእንዲህ እንዳለና አቶ ጌታቸው ረዳ የመፈንቅለ መንግስት ሽግግር ስላሉት ጉዳይ አንስተዋል። ለትግራይ ቀውስ መፍትሄው የብልጽግናውን ምርጫ ማከናወን ነው ሲሉም ገልጿል። ተጨማሪውን አዘጋጅተናል። በኢትዮጵያ የተለያዩ አካባቢዎች 121 ብር ይሸጥ የነበረው ናፍጣ በአንድ ቀን ውስጥ ወደ 200 ብር አሻቀበም። አገዛዙ የ30 በመቶ የነዳጅ ታክስን ተግባራዊ ሊያደርግ ቀናት ብቻ መቅረታቸውን ተከትሎ የተፈጠረም ነው። ሌላኛው መረጃችን ነው። ሌላ የመፈንቅለ መንግስት ሙከራ ተከናወነም። በአፍሪካ ሀገራት የሚወገዱ መንግስታት እንደቀጠሉ ሲሆን ወታደሮቹም ሌላ የመፈንቅለ መንግስት ሙከራን ማድረጋቸው ታውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጀነራሎቹ ስለ ፋኖ የሚያቀርቡትን ክስ ቀጥለዋል። የፋኖ ኃይሎች ደግሞ ለአማራ ክልል የጸጥታ ኃይሎች ጥሪ አቅርበዋል። በሰሞንኛው የእጅ ሰጡን ፕሮፓጋንዳ የተሸፈነው የአማራ ክልል ውጊያ አሁን በተለያዩ ስፍራዎች እንደቀጠለም ነው። የብልጽግናው መንግስት እጅ የሰጡትን የፋኖ አመራርን እንደ ሰላም ስምምነት ተፈራራሚ ካቀረበበት የፕሮፓጋንዳው ዘመቻ ባሻገርም በተለያዩ የክልሉ አካባቢዎች የፋኖ ኃይሎች ይገኙባቸዋል በተባሉ ስፍራዎች ላይ ዘመቻዎችን እያደረገ ነው የቀጠለው። ከሰሞኑ ማስረሻ የተባሉት ሰው እጅ በሰጡበትናም እኒሁ የቀድሞ አመራር በነበሩበት የከላላና ደገር ቀጠና ላለፉት ተከታታይ ቀናት ሌሎች የፋኖ ኃይሎችና አመራሮችን ለማግኘት በሚል የብልጽግናው መንግስት ያካሄደው ዘመቻ ደግሞ በቀዳሚነት የሚጠቀስ ነው። በዚህ በከባድ መሳሪያ ጭምር በታገዘው ውጊያም በአንድ ተራራማ ስፍራ ላይ ያለ ደን እንዲቃጠል ሆኗል። በተፋላሚ ወገኖች በኩልም ሰብአዊ ጉዳት አጋጥሟል። ፋኖና ሸኔን ቶሎ አጠናቀን ወደ ቀይ ባህር እንዝመት የሚሉት ጀነራሎች ውጊያቸውን ከቀጠሉባቸው አካባቢዎች ውስጥ የደቡብ ጎንደር የተለያዩ ስፍራዎችም የሚጠቀሱ ናቸው። በደቡብ ጎንደር ዞን ከድሮን ጀምሮ የአገዛዙ ከባድ መሳሪያዎች ተግባር ላይ የዋሉበት የጋይንት ቀጠናም በተለይም ዛጎች አካባቢ ያለፉት 2 ቀናት ሁነት የሚያመላክተውም ይህንኑ ነው። በዚሁ ዞን ሰዴ ሙጃና ስማዳ የተለያዩ ቦታዎች ላይ የተደረጉ ውጊያዎች ደግሞም የአካባቢው ወታደራዊ አዛዦች ጭምር ለጉዳት የተጋለጡበት፣ በሁለቱም ወገን ካሉ ተዋጊዎች በኩልም ሰዎች የሞቱበት ስለመሆኑ ተሰምቷል። በዛው በጎንደር ቀጠና ኢትዮ ሱዳን ድንበር አካባቢ መተማ አሻሚት በተባለ ስፍራ ላይም ዛሬ ሰብአዊ ጉዳትን ያስከተለ የተኩስ ልውውጥ እንደነበር ታውቋል። ሌላኛው ቀጠና ሰሜን ሸዋ ሲሆን ኤፍራታና ግድም ወረዳ ካራ ለጎማ ላይም የተደረገው ውጊያም ከሌትናንት ጀነራል ሹማ አብደታው የኮማንዶ ክፍለ ጦር ጋር የተከናወነ ነው። እነዚህ ሁሉ ውጊያዎች በአመዛኙ የብልጽግናው መንግስት ወታደሮች የፋኖ ኃይሎች ይገኙባቸዋል በሚል የከፈቷቸው ዘመቻዎችን ተከትሎ የተከናወኑም ናቸው። የፋኖ ታጣቂዎች በአንጻሩ ወደ ከተሞችና ወደ መንግስት ወታደሮች ካምፖች በመግባት ጥቃቶችን እያደረሱ ስለመሆናቸው ገልጸዋል። በምስራቅ ጎጃም ዞን ቢቸና በክልሉ የጸጥታ አካላት ላይ ትናንት የተፈጸመው የቦምብ ጥቃትም የዚህ ማሳያ ነው። አገዛዙ በጀነራሎቹ በኩል የዚህን ክልል ጦርነት በፕሮፓጋንዳ ለመደገፍ የሚያደርገው ጥረትም እንዲሁ እንደቀጠለ ነው። በበርካታ የወረዳ ከተሞች የክልሉ ባለስልጣናት ተልከው ስብሰባዎችን እያከናወኑ ሲሆን አብዛኛው መልእክት ደግሞ ፋኖ ከሌሎች የኢትዮጵያ ኃይሎችና
ጎረቤት ኃይሎች ጋር ተቀናጅቶ ሊያጠፋን ነው፣ በብልጽግናው ቋንቋ ደግሞ ከጠላቶቻችን ጋር እየሰራን ነው የሚል ነው። በደቡብ ወሎ ዞን ጊምባ የተገኙትና ከ2 ወራት በፊት አንድ ክፍለ ጦራቸውን በፋኖ ኃይሎች ጥቃት ያጡት የሰሜን ምዕራብ አዛዡ ሌተናንት ጀነራል አሰፋ ቸኮል አንዱ ናቸው። ጀነራሉ የፋኖ ኃይሎችን የባንዳዎችን ተልዕኮ ለማስፈጸም የሚታገሉ ሲሉም ወንጅለዋል። እንዲህ ያለው ነገር በአንድ በኩል በክስ መልኩ እያቀረቡም አዲስ አበባ ላይ ደግሞ እጅ የሰጧቸውን የቀድሞ የፋኖ አባላትና አመራሮችን የአማራ ህዝብ ጥያቄውን አንስቶ ወደ ጫካ የወረደ ነው ብለው የስምምነት ነጥቦችን ሲያስተዋውቁ ማስተዋልም የተለመደው ሆኗል። በየትኛውም መንገድ የፋኖ ኃይሎችም ይሁን የኦሮሞ ነጻነት ሰራዊትን አጠፋለሁ በሚል የሚሰራው አገዛዙም በቀድሞ ጀነራሉና የአሁን ዲፕሎማቱ ባጫ ደበሌ በኩል ያስተላለፈው የፕሮፓጋንዳ መልእክቱም የጫካ ተዋጊዎችን ሁሉ ቅጥረኞች በሚል የወነጀለበት ነው። ወንበር ስለት ይቀመጣል እንጂ ጣታ ስለ በረሃ አትገባ። ምክንያቱም በዚህ መንገድ የሚመለስ ጥያቄ የለምና። ስለዚህ የሚገጥሙ ሸማቂዎች ምንድናቸው? ሁሉም ቅጥረኛ ሸማቂዎች ናቸው። ሃንደር ላይ የሻቢያው እኔ ምርኮኛ ከ10 ዓመታት በኋላ ከጥቂት ዓመታት በፊት ከሻቢያው ኃይል ጋር ሆነው ኢትዮጵያውያንን ከገደሉ በኋላ ሌላ ኃይልን የሻቢያ ቅጥረኛ እያሉ መወንጀላቸው ፈገግ የሚያሰኛቸው ሰዎች ቁጥር ቀላል እንደማይሆን ግንሙን ነው። ብልጽግና የእጅ ሰጡ ፕሮፓጋንዳ ላይ በተጠመደበት በዚህ ወቅት የፋኖ ኃይሎች ደግሞ በተለይም በወሎ ቀጠና የሚገኙት ለአማራ ክልል የጸጥታ ኃይሎች ጥሪ አስተላልፏል። ከጠላት ጎን ተሰልፋችሁ ወገናችሁን እየወጋችሁ ያላችሁ የሚሊሻ አድማ ብተናም እንደዚሁም የፖሊስ ከዚህ በተጨማሪም የመከላከያ ሰራዊት አባላት ከህዳር 27 ጀምሮ ለ3 ሳምንታት የሚቆይ ምህረት አዋጅ ማድረጋችንን እየገለጽን ከኛ ጋር መቀጠል ሳይሆን ወደ ቤተሰቦቻችሁ መመለስ የምትፈልጉ ካላችሁ ከነትጥቃችሁ የምትቀርቡ ከሆነም ካሳ የምታገኙ ስለመሆኑ እናሳውቃለን ይላል የፋኖ ኃይሎች ያወጡት መግለጫ። የብልጽግና ባለስልጣናት ኑሮ ተወደደ ሰላምም ጠፋ ተብለው ተጠይቀው ቀይ ባህር እንገባለን ሲሉ መልሰዋል። በአዲስ አበባ ከተማ በየወረዳዎቹ የካድሬዎቹና ሚኒስትሮች ስብሰባም ተደርጓል። የብልጽግናው መንግስት ቁጥጥሩ ባለባት አዲስ አበባ የሚነሱ ጥያቄዎችን ለማፈን የሚቀርቡ አቤቱታዎችን ለመድፈቅ የሚያደርገው እንቅስቃሴ እንደቀጠለ ነው። በከተማ የተዘጋጁ የተቃዋሚዎችን ስብሰባዎችን በተለያዩ ሰበቦች እንዲሰናከሉ ማድረግን ጨምሮ ማሰር፣ ማስፈራራት፣ ማሳደድም የተለመዱ ተግባራቱ ሆኗል። እንዲያም ሆኖ በሳምንቱ መጨረሻ ብልጽግና በየክፍለ ከተሞቹ ስለ ሚራክሉ ያወራሉ ያላቸውን ሰዎችን በመመልመል በሚኒስትሮቹ የመራውን ስብሰባ በየአዳራሾቹ ማካሄዱን ገልጿል። በየመድረኮቹ መወደስ ያቀረቡ ግለሰቦችና የጥቅም ተጋሪዎቹ እንዳሉ ሆነው ህዝቡ ያለበትን ሁኔታን ያነሱ ግን አልጠፉም። መኖር ከብዶናል፣ ኑሮ ውድነቱ ከአቅማችን በላይ ሆኗል፣ መቼ ነው ሰላማችንን የምናገኘው? ግብር፣ መዋጮ፣ ወዘተ ክፍያዎችም የሚጠቀሱ የማህበረሰቡ ጥያቄዎች ናቸው። ወገኖቻችን ይሞታሉ። ኦሮሚያ፣ አማራ እውነት ለመናገር ቤተሰቦቻችን መጠየቅና ለቅሶ መድረስ አልቻልንም። በአሁኑ መንግስት ሰራተኞችን ጭማሪ በመደረጉ ነጋዴዎች ከፍተኛ ኑሮ ጭማሪ እያደረጉ ነው። እኔ አንድ ነገር ተቸግሬ ሲሄድ ገና ወንበሩን ጥሎ የሚወጣ አመራር ሞልቷል። ዘይት ዛሬ 2000 ብር ደርሷል፣ 1900 ደርሷል። ስለዚህ የማብራት ችግር አለ፣ የመንገድም ችግር አለ። ህዝቡ ባዋራ ላይ አልቅ ነው። ተመርጠው የገቡ ሰዎች እንዲህ ያሉ ጥያቄዎችን ሲያቀርቡ እንደ ሁለተኛ ዜጋ ተቆጥረው የተገፉትና የቀሩት የአዲስ አበባ ነዋሪዎች የሚያነሱ ጥያቄ ደግሞ የሚታወቅ ይሆናል። የከተማ ነዋሪዎች መንገዶች 24 ሰዓት አምፖል እየበራላቸው ቤታቸው ኤሌክትሪክ ስለማጣቱ ለዛውም በመቶዎች % ዋጋ ተጨምሮ እንዲከፍሉ እየተገደዱ ያሉ ስለመሆኑ አገልግሎት ማግኘትን ያለ እጅ መንሻ ዘበት እንደሆነባቸው የኑሮ ውድነት ላይ በየሰበቡ የሚቆለል ክፍያም እረፍት እንደነሳቸው ቤታቸውን ማጣት ኑሯቸውን መነጠቅ እያሳለፉት ያለ መከራ እንደሆነባቸው ደጋግመው ሲገልጹ ቆይተዋልና እንዲህ ላለው ጥያቄ ያገዛዙ ሽማምንት ሰሞነኛ ምላሽ ግን በአመዛኙ ቀይ ባህር የሚል ነበር። ሰላም አጣን ሲባሉ ቀይ ባህር እንገባለን፣ ኑሮ ከበደን ተብለው ሲጠየቁ የባህር በሩን እንቆጣጠራለን፣ ግብር፣ መብራት ክፍያ፣ ውሃ ቃተን ሲባሉም የወደብ ባለቤት እንሆናለን የሚል ንግግር ነው ከብልጽግናው ባለስልጣናት ማለትም ከሚኒስትሮቹ በኩል የተከተለው። የቀይ ባህር ጉዳይም የባህር በር ጉዳይም አይደለም አስበነው ተናግረነው ነካክተነው እንደሚፈጸም ምንም የባህር በር
ባለቤት መሆን አለባት ተብሎ የተያዘ ነው። የእግር እሳት የሆነውን የባህር በር ጉዳይም እንደዚሁ ህዝባችን በአንድነት መቆም፣ አፍራሽ ኃይሎችን መዋጋት። ጄኔራል ታደሰ ወረደ በመቀለ አንድ ስብሰባ ላይ መሳተፋቸውን አሳውቋል። ከሰሞኑ የትግራይ ሰራዊት አባላት የመቀለው እንቅስቃሴ ጋር በተያያዘም ጄኔራሉ መነጋገሪያ ነበሩ። ከሁለት ቀናት በፊት የአርሚ 31 የተለያዩ ክፍሎች በአንድ ቀን ውስጥ ጠዋትና ከሰዓት በፕሬዝደንቱ ጽህፈት ቤት ከነትጥቃቸው በመገኘት ያቀረቡት ተቃውሞ የሚታወስ ነው። እነዚህ የሚዲያ ተቋማትን ጭምር እስከ መቆጣጠር ደርሶ የነበሩ የቲዲኤፍ አባላት በሁለት ዙር ንግግር ያደረጉት ከህወሓትና የክልሉ ጊዜያዊ አስተዳደር ምክትል ፕሬዝደንት አቶ አማኑኤል አሰፋና ከጸጥታ ቢሮ ኃላፊው ጄኔራል ፍስሐ ማንጁስ ጋር ነበር። በእነዚህ ውይይቶች ላይ ሳይገኙ የቀሩት ጄኔራል ታደሰ ወረደን ተከትሎ በተለይም ከብልጽግና ደጋፊና ተደጋፊ ሚዲያዎች በኩል የተለያዩ መረጃዎች ሲሰራጩ ተስተውሎም ነበር። ጄኔራል ታደሰ ወረደም ፍንቅላ ተደረገባቸው ወዘተ የሚለው ደግሞ አንዱ የተሰራጨው መረጃ ነው። እንዲያም ሆኖ ጄኔራሉ ባለፉት ተከታታይ ቀናት የትግራይ ጉባኤና የዲፕሎማሲ ዘርፍ ተሳታፊዎችን ማነጋገራቸውን ዛሬ ደግሞ የክልሉ የግብርናና ተፈጥሮ ሀብት ልማት ጋር በተያያዘም ከክልሉ አመራሮች ጋር በዛው በመቀለም ንግግር ማድረጋቸውን ሰምተናል። የፕሬዝደንት ጽህፈት ቤታቸው ያወጣው መግለጫ የውሃ ሀብት ቢሮና የመቀለ ዩኒቨርሲቲ ሌሎችም ተቋማት ጋር ውይይት ስለማከናወናቸው በ4 ወራት ውስጥም እንዲህ ያሉ ተግባራት እንዲጠናቀቁ መመሪያ መሰጠቱን አረጋግጧል። ጄኔራል ታደሰ ወረደ በዚህ ሰሞን ባደረጉት ንግግር በትግራይ ክልል ላይ የብልጽግናው መንግስት ያወጀውን ክልከላም በተለይም የበጀት እገዳ በተመለከተ የነውር ተግባር ነው ሲሉ ውድቅ ማድረጋቸው አይዘነጋም። ከዚህም ባሻገር ትግራይን ወደ ሌላ ጦርነት የሚወስዱ ናቸው ያሏቸውን ጉዳዮችን የብልጽግናው ሚኒስትሮች ጭምር በተገኙበት መድረክ ማቅረባቸውም የሚታወስ ነው። ለሌላ ዞር ጦርነት ማገርሸት ዋና ምክንያት ሊሆን የሚችሉ የትግራይ ህገ መንግስታዊ ወሰኖችን የማክበር የማስከበር እንዲሁም በሞትና በስቃይ ውስጥ ለስድስተኛ ዓመታት እያስቆጠሩ ያሉት ተፈናቃዮች ወገኖች ወደ ቀያቸው የመመለስ ጉዳይ ቁልፍ የሰላምና የጦርነት ጥያቄ ሆኖ ይህ በእንዲህ እንዳለና አቶ ጌታቸው ረዳ የመፈንቅለ መንግስት ሽግግር ስላሉት ጉዳይ አንስቷል። ለትግራይ ቀውስ መፍትሄው የብልጽግናውን ምርጫ ማካሄድ ነው በማለትም ገልጿል። በፕሬዝደንቱ በኩል በትግራይ ላይ ጄኖሳይድ በኢትዮጵያ ውስጥ መፈጸሙን ለዓለም ማህበረሰብ አስተዋውቋል። በቅርቡ ስምረት አቶ ጌታቸው ረዳ ምንም እንኳን የትግራዩ ጦርነት አርክቴክትና ባለቤት አብይ አህመድን ጄኖሳይደር ብለው ለመጥራት በተለያዩ ምክንያቶች ቢሸማቀቁም ከቀናት በፊት አልጀዚራ ላይ ቀርበው ግን በተዘዋዋሪ የአገዛዙን ዘር አጥፊነት ሲመሰክሩ የተሰሙ የብልጽግና ሹም ሆነዋል። እናም የተዘጋ የመሰለውን የብልጽግናውን አገዛዝ የጦር ወንጀል ተግባር እንደገና ወደ ዓለም አቀፉ መድረክ ብልጽግና ልኳቸውን ቢሆን አስተዋውቀው ተመልሰዋል። ፓርቲያቸውና ፕሬዚደንት ሆኖ የሚያገለግሉት ስምረት የተሰኘው ቡድን ያወጣው አሁናዊ መግለጫ ደግሞ እንደተለመደው ሁሉንም የትግራይ ክልል ችግሮችን ኋላ ቀር እያለ የሚጠራውን ነገር ግን በስም የማይጠቅሰውን ትግራይ ውስጥ የሚገኘውን አካል ተጠያቂ ያደረገበት ነው። ስምረት ሁሉም የትግራይ ተወላጆች አሁን ካሉበት ችግር ውስጥ እንዲወጡ አዲስ ከሚቋቋመው ጊዜያዊ አስተዳደር አካል ሊሆኑ ይገባል። እንደዚሁም በቀጣዩ ምርጫ የሚወክላቸውን አካል ቢመርጡ ቀውሱ ሊፈታ ይችላል ይላል። የትግራይ ተወላጆች እርስ በራሳቸው ተወያይተው ሁሉን ያካተተ የሽግግር አስተዳደር መመስረት እንደሚገባቸውም ይጠቅሳል። ከዛም ወደ ክሶቹ ያመራው የአቶ ጌታቸው ረዳው ቡድን ኋላ ቀር ያለውን አካል የፕሪቶሪያውን ስምምነት በመጣስ ህዝቡንም አላስፈላጊ ቅርቃር ውስጥ ከቶታል፣ የማዕድንና የሰዎች ዝውውር ላይ ተሰማርተዋል በማለት ይከሳል። በሰራዊቱና በመገናኛ ብዙሃን ላይ አፈና የፈጸመ ነው ሲልም አንስቷል። ስምረት እየተላላከው ነው የሚባልለትን የብልጽግናው አገዛዝ እየፈጸመ ያለውን የሚዲያና የህዝቡን አፈና ለመመልከት ግን ይኸው ፓርቲ የፈቀደ አይመስልም። ቀጥሎም ይህንን ኋላ ቀር የሚለውን አካል ጽምዶ ከተሰኘው ግንኙነቱ አልፎም እስከ መፈንቅለ መንግስት ተሻግሯል የሚለው ስምረት ሻቢያንም አንስቶ እግሩን ትግራይ ውስጥ ለመትከል እየሰራ ነው በማለት ወንጅሏል። በእርግጥም ሻቢያ በትግራይ ክልል ውስጥ ከፈጸመው ወንጀል ባሻገር ዛሬም የትግራይ ግዛቶችን ወሮ የሚገኝ አካል ስለመሆኑ የሚታወቅ ነው። ግን ለአቶ ጌታቸው ረዳ ቡድን ይህንን ኃይል ጋብዞ ያስገባው ብልጽግና በራሱ ሀገር ዜጋ ላይ የፈጸመው ወንጀል ዛሬም ከአንድ ደሃ የመንግስት ሰራተኛና ተፈናቃዮች ላይ የሚነጥቀው ደሞዝና እርዳታም ከደሃ እናቶች ላይ የሚያስቀረው ሸቀጥ
በትግራይ ህዝብ ላይ ከሚያስቀረው ነዳጅ ጋር በተያያዘም የሚተነፍሰው ቃልም የለውም። እንዲህ ያለው አገዛዛዊ ክልከላ አዲስ አበባ ላይ ሳይሆን ጉዳቱ መቀለ፣ አድዋ፣ አክሱም አሊያም ደግሞ ውቅሮ ላይ ብቻ የሚቀር ነውና ስምረት ግን ቀጥሎም ኋላ ቀር ያለውን አካል የሰራዊቱን እንቅስቃሴ እንደመነሻ በማድረግ ለጥፋት እየተዘጋጀ ነው በማለት ይከሳል። ከዚህ መግለጫው ጎን ለጎን ብልጽግናም የራሱ ጸረ ትግራይ የትግራይ ወጣቶችን አሰማርቶ ትግራይ ለሁከት ማዕከል ለማድረግ እየሰራ ስለመሆኑ ቢያነሳ ነገሩ ልክ ይሆን ነበር። ግን እንዲያ ያለ አልሆነም። በደፈናው እናቶ ጌታቸው ረዳ ከ5 ዓመታት በፊት የብልጽግናው ምርጫ የጨረቃ ምርጫ ነው እያሉ የትግራይ ህዝብን የነገሩትን ነገር ዘንድሮ ከዛም በባሰው ሁኔታ ውስጥ የሚደረግን የጨረባ የብልጽግናን ምርጫ የትግራይ ቀውስ መፍትሄ ነው ሲል ግን ይገልጻል። በኢትዮጵያ የተለያዩ አካባቢዎች 121 ብር ይሸጥ የነበረው ናፍጣ በአንድ ቀን ወደ 200 ብር አሻቀበም። አገዛዙ የ30 በመቶ የነዳጅ ታክስን ተግባራዊ ሊያደርግ መቃረቡን ተከትሎ የተፈጠረም ሆኗል። ብልጽግና የናፍጣ የመሸጫ ዋጋ በሊትር 121 ብር ገደማም እንደሆነ እስካሁን እንዳሳወቀ ቢታወቅም በተለያዩ የሀገሪቱ አካባቢዎች ግን ከመጪው የዋጋ ጭማሪ ጋር በተያያዘ እጥረት ተከስቷል። በተለይም በሲዳማ ክልል ሐዋሳ ዙሪያን ጨምሮም እስከ ዝዋይ ድረስም የ1 ሊትር ናፍጣ ዋጋ በከፍተኛ ደረጃ ሻቅቦም እስከ 200 ብር ድረስ በህገወጥ መንገድ እየተሸጠ ስለመሆኑ ካፒታል ዘግቧል። ይህንን ተከትሎ ናፍጣ ከህጋዊ ዋጋ አንጻር በ79 ብር ልዩነት በአንዳንድ አካባቢዎች ጨምሮም 65 በመቶ አካባቢ ጭማሪ ማሳይቶም ይገኛል። በአዲስ አበባ ላለፉት 2 ቀናት የህዝብ ትራንስፖርት አገልግሎት የሚሰጡ ተሽከርካሪዎች በተለይም ናፍጣ ተጠቃሚዎቹ ነዳጅን ማግኘት ቸግሯቸው ሰልፍ ላይ ናቸው። በሀገረ ሰላም ከተማ 30 ሊትር ናፍጣን በ165 ብር ዋጋ ሲሸጥ ጠቅላላ ዋጋው ደግሞ 4950 ብር ሲደርስ በዝዋይ ደግሞ 35 ሊትሩ በ185 ብር ዋጋ እስከ 6475 ብር እየተሸጠ ሲሆን በዛው በዝዋይ በህገ ወጥ መንገድ ደግሞ በ200 ብር ዋጋ እስከ 7000 ብር ድረስ በድብቅ እየተሸጠ ነው። በከተሞች የሚገኙ ሁሉም የነዳጅ ማደያዎች በሚባል ደረጃ የመኪና ናፍጣን ጨምሮ ሌሎች የነዳጅ ምርቶች የለም እያሉ በመሆኑ ምርቶቹን ማግኘት አስቸጋሪ ሆኗል። በእርግጥ በማሳያነት የዚህ ከተማ ጉዳይ ተነሳ እንጂም በበርካታ የሀገሪቱ ከተሞች ያለው ነባራዊ ሁኔታም እንዲህ ያለ ነው። የነዳጅ ምርቶቹ የጠፉበት ዋነኛው ምክንያት ደግሞም ከመጪው ታህሳስ ወር ጀምሮ አገዛዙ ያስተዋወቀው የነዳጅ አዲሱ ታክስ ጭማሪ ነው። የጋዜጣው ዘገባ እንደሚያሳየው ከሆነ የነዳጅ ማደያዎች ይህንን የሚያደርጉት በቅርቡ ይደረጋል ከተባለው የዋጋ ማሻሻያ ጋር ተደምሮ ትርፍን ለማግኘት ነው። የብልጽግናው መንግስት ለረጅም ጊዜ የዘለቀውን የነዳጅ ድጎማውን ቀስ በቀስ ለማስወገድ በሰፊው የኢኮኖሚ ማሻሻያ ማዕቀፍ ውስጥ አዲስ የግብር አወቃቀርን ከታህሳስ 2018 ጀምሮ ተግባራዊ ያደርጋል። የገንዘብ ሚኒስቴር ከ3 ወራት ገደማ በፊት እንዳሳወቀው ከሆነም በነዳጅ ምርቶች ላይ 30 በመቶ ግብርን ሙሉ በሙሉ ተግባራዊ የሚያደርገው ከቀናት በኋላ ነው። ይህ ማሻሻያዎች በነዳጅ ምርቶች ላይ 15 በመቶ እሴት ታክስ ወይም ቫትና ሌላ 15 በመቶ ኤክሳይዝ ቀረጥን ያካተተም በድምሩም 30 በመቶም ግብር መጣልን የሚያካትት ሲሆን የኢትዮጵያ ነዳጅ አቅራቢ ድርጅትም የዚህን አዲሱን ግብር መሰብሰብ ይጀምራል። ከቀናት በኋላም ቀድሞ ከነበረው የነዳጅ ታሪፍ ላይ ጭማሪ ሊደረግ የሚጠበቅ ሲሆን በነዳጅ ላይ ብቻ ሳይሆን በበርካታ ሸቀጦች ላይም ጭማሪው እንደሚከናወን መነገሩ የሚታወስ ነው። ሌላ የመፈንቅለ መንግስት ሙከራ ተደረገም። በአፍሪካ ሀገራት የሚወገዱ መንግስታት እንደቀጠሉ ሲሆን ወታደሮቹም ሌላ የመፈንቅለ መንግስት ሙከራ ማድረጋቸው ታውቋል። የአሁኑ የመፈንቅለ መንግስት ሙከራ የተከናወነው ደግሞ በቤኒን ነው። ትናንት ማለዳ የቤኒን ጦር ሰራዊት አባላት ስልጣን መያዛቸውን ያሳወቁ ሲሆን የመፈንቅለ መንግስት ሙከራ መክሸፉንና ፕሬዚደንቱ በደህና ሁኔታ ውስጥ እንደሚገኙና በፈረንሳይ ኤምባሲ ውስጥ እንዳሉም የሀገሪቱ መንግስት ይፋ አድርጓል። የቤኒን የሀገር ውስጥ ሚኒስትር በሀገሪቱ ብሔራዊ ቴሌቪዥን ጣቢያ ቀርበው በምዕራብ አፍሪካዊቱ ሀገር ውስጥ የተሞከረው መፈንቅለ መንግስት መክሸፉን ግን ገልጿል። ቀደም ሲል በሌትናንት ኮሎኔል ፓስካል ቲግሪ የሚመሩ ወታደሮች ቡድን በቴሌቪዥን ጣቢያ ውስጥ ተገኝተው ባስተላለፉት መልእክት ፕሬዚደንት ፓትሪስ ታሎንን ከስልጣን አስወግደው የሀገሪቱን ህገ መንግስት ማገዳቸውን አሳውቀው ነበር። በቤኒን የሚገኘው የፈረንሳይ ኤምባሲ በማህበራዊ ሚዲያ በኩል ባሰራጨው መረጃ ደግሞም በዋና ከተማዋ ኮቶን ውስጥ ባለው የፕሬዚደንቱ መኖሪያ ቤት አቅራቢያ ተኩስ እንደነበር አመላክቷል።
የከተማ ኗሪ የሆኑ አንድ የዓይን እማኝ ደግሞ የተኩስ ድምጽ መስማታቸውን አረጋግጠው የተወሰኑ ለመንግስት ቴሌቪዥን ጣቢያ የሚሰሩ ጋዜጠኞችም ታግተው እንደነበር ገልጿል። የቤኒን ፕሬዝደንት አማካሪ ፕሬዝደንቱ በደህና ሁኔታ ውስጥ ፈረንሳይ ኤምባሲ ውስጥ እንደሚገኙ ይናገራሉ። ባለፈው እሁድ ማለዳ ትንሽ ቁጥር ያላቸው ወታደሮች ቡድን የሀገሪቱ መንግስትናም ተቋማትን ለማናጋት የአመፅ ተግባር ውስጥ ተሳትፈዋል ሲሉ የመፈንቅለ መንግስት ሙከራ መከናወኑን አረጋግጠው ነገር ግን ከሽፏል ይላሉ። ትናንት በዋና ከተማዋ ኮቶኑ ሰማይ ላይ ሄሊኮፕተሮች ሲበሩ የነበረ ሲሆን በርካታ የከተማ መንገዶችም ተዘግተው በጎዳናዎች ላይ ደግሞ ከፍተኛ ወታደሮች እንቅስቃሴ ይታይም ነበር። የፈረንሳይና የሩሲያ ኤምባሲዎች በሀገሪቱ የሚገኙ ዜጎቻቸው ለደህንነታቸው ሲሉ ከቤቶቻቸው እንዳይወጡ አስጠንቅቀዋል። የአሜሪካ ኤምባሲ ደግሞ ዜጎቹ ከዋና ከተማ ኮቶኑ በተለይም የፕሬዝዳንቱ መኖሪያ አካባቢ እንዲርቁ መክሯል። የመፈንቅለ መንግስት ሙከራውን የመሩት ወታደሮች ፕሬዝደንቱ ሀገሪቱን እየመሩ ያሉበት አካሄድን በመተቸት እርምጃቸውን ምክንያታዊ በሚል አንስተዋል። ከመፈንቅለ መንግስት ሞካሪ ወታደሮች መካከል በቴሌቪዥን ላይ ቀርቦ እንደተነበበው ጽሁፍ ከሆነም ሰራዊቱ ለቤኒን ህዝብ ወንድማማችነት፣ ፍትህና ስራ የበላይ የሚሆኑበት እውነተኛ አዲስ ዘመን ለማምጣት በቁርጠኝነት ቃል ይገባል ሲል መልእክት ተላልፎበት ነበር። እነዚህ ወታደሮች ትናንት ጠዋት ላይ መፈንቅለ መንግስት ፈጽመው የሀገሪቱን ስልጣን መቆጣጠራቸውን ባሳወቁበት ጊዜም ሌትናንት ኮሎኔል ቲግሪ ፓስካልን የወታደራዊ ሽግግር ምክር ቤት መሪ አድርገው መሾማቸውን ማሳውቀው ነበር። በተጨማሪም ህገ መንግስቱን ማገዳቸውን፣ የቤኒን የአየር ክልልንም ከበረራ ውጭ ማድረጋቸውንና የድንበር አካባቢዎች እንቅስቃሴዎችን ማገዳቸውን ማሳወቋቸው አይዘነጋም። የ67 ዓመቱ ፕሬዚደንት ፓትሪስ ታሎን ሁለተኛውን የስልጣን ዘመናቸውን አጠናቀው በቀጣዩ ዓመት አስተዳደራቸውን እንደሚያስረክቡ እየተጠበቀ ነበር። የጥጥ ንጉስ በሚል ቅጽል ስም የሚታወቁት ነጋዴው ፕሬዝደንት በአውሮፓውያን የዘመን ቀመር 2016 ነበር ለመጀመሪያ ጊዜ ስልጣናቸውን የያዙት። ለሶስተኛ ጊዜ ፕሬዝደንት የመሆን ፍላጎት እንደሌላቸውና በምርጫም እንደማይወዳደሩ ማሳወቃቸውም ይታወቃል። የቤኒን የከሸፈው የመፈንቅለ መንግስት ዜና የተሰማው በሌላኛዋ አፍሪካዊት ሀገር ከሳምንታት በፊት በጊኒ ቢሳው ወታደሮች ስልጣኑን መቆጣጠራቸውን ካሳወቁ በኋላም ነው። መፈንቅለ መንግስት የተፈጸመባቸው የጊኒ ቢሳው ፕሬዝዳንት ኡማሮ ሲሴኮ ኢምባውሎም ወደ አጎራባች ሀገር ሴኔጋል መሰደዳቸውም ይታወሳል። በቅርብ ዓመታት ውስጥ በምዕራብ አፍሪካም መፈንቅለ መንግስቶች ተበራክተዋል። እስካሁን ድረስም በቡርኪና ፋሶ፣ በጊኒ፣ በማሊና በኒጀር በሌሎችም ሀገራት ወታደራዊና የሲቪል አመጾች መፈንቅለ መንግስቶች እንዲከናወኑ ምክንያት ሆኗል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።